ሳይመጣ በፊት ደስታ እዛ ቤት ውስጥ ሳይመጣ በፊት እኔ እዛ ቤት ስኖር እኔ እያንዳንዱ ነገር እንዳውም የሆነ ሰዓት ላይ ፕላን የተደረገበት ነው ይመስለኝ። ኦኬ እኔን ለካ ተነጋግረውበት እኔን አስወጥተውኝ እሱን ለማምጣት ፈልገው ነው የሚልም ነገር አእምሮዬ ላይ እንትን ብሎ ምናምን ደስተኛ ነኝ። እኔ ሩታን ምንም እንድትሆንብኝ አልፈልግም። ምንም ቢሆን ብዙ ጥሩ ነገሮችን አብሬ ተሳለፍኳት ሴት ነኝ። እኔ ስለሷ መጥፎ ነገር ማውራት አልፈልግም። የትኛውም ቦታ ሄጅ ማለት ነው። በጣም ነው መወዳት፣ በጣም ነው ማከብራት። ልዩ ቦታ አለኝ። ገባ? እኔ ሩታን ስለረዳት ምንም ነገር አይሰማኝም። እንዳውም በደንብ እንድታገዛት በደንብ ነው እንትን ምልህ አንተ ማለት ነው እንጂ ከዛ ውጪ እኔ የደበረኝ ምንድነው እሱን ማምጣት ደስታን ማምጣት ነው እንጂ ያስደበረኝ እኔ ከሩታ ጋር እንትን ማለት ምንም አሁንም ድረስ የተሰማኝ ነገር የለም። ስለዚህ ምናልባት ያወራ ነገር አየሁበት ከሩታ ጋር ጓደኛ እንዲሆኑ አገናኟቸው፣ ፍቅረኛም እንዲሆኑ እንዳይሆኑም ይሄ የሷ ምርጫ ነው። እኔ ጓደኛሞች እንዲሆኑ እንጂ እንዲጋቡ የሆነ ነገር እንዲሆኑ አይደለም ይሄን ልጅ ያመጣሁት። ግን ዝም ብለን ስናይ ቪዲዮ ለካ አብርሽ እስከዛሬ ሲስቅ የነበረው የውሸት ሳቅ ነው። ሲደሰት ፊቱ ፈገግታ በቃ የውሸት ማስመሰል ነው እንጂ የእውነቱን አይደለም። ምክንያቱም ነገሮች በሩታ በኩል ያሉት ነገሮች በጣም እንደሚያበሽቀው እንደሚያናድደውና በጣም እንደሚያስቀናው ምናምን አናቅም ነበር። እንግዲህ ዛሬ ያው ሁሉ ነገር ፍርጥ አድርጎ ነው የተናገረው ማለት ነውና በዛሬው ቪዲዮ እንግዲህ ደግሞ ከእናንተ ጋር ብዙ ነገር ያሳልፈናል። ክፉም መጥፎም ደግም ነገሮችን አብረን አሳልፈናል። አብሶ ደግሞ ቢኒ ካንተ ጋር አብሮ አደገም ጭምር ነን እና ዛሬ ላይ እንደ ድንገት ተነስታችሁ እኔ ላይ መቀየራችሁ፣ እኔ ላይ መለዋወጣችሁ፣ ለኔ ጠላት መሆናችሁ አሁን ላይ በጣም እንዲሰማኝና በጣም ውስጤ እንዲጎዳ አድርጎታልና እኔ ምን በበደላችሁ ነው በዚህ ልክ እኔን ማስቀየም የፈለጋችሁት፣ እኔን ማስደበር የፈለጋችሁት? ከዛም ባለፈ ደግሞ ማወቅ የምፈልገው ነገር እሱ ምን ቢያደርግላችሁ ነው? ምንስ ቢጠቅማችሁ ነው? ትናንትና ያወቃችሁት የዛሬ ወር እንኳን ያላልሞላው ልጅ በዚህ ልክ የምትሆኑበት ምክንያት ምንድን ነው? በዛሬ ቪዲዮ ምንድነው የተረዳሁት? እኔ እንዳየሁት ያየሁትን ነው እንግዲህ መስጬ እዚህ ጋር ትንሽ የተሰማኝ ስሜት የምናገረው ማለት ነው። አብርሽ እስከዛሬ ሲያሳልፍ የነበረው ስቃይ እንደነበረ ተረድቻለሁ። ምክንያቱም ሳቁም የውሸት ነው፣ ፈገግታውም የውሸት ነው፣ ሲያስመስል ነበር የነበረው ማለት ነው። ምክንያቱም በሩታ በኩል ያሉት ነገሮች፣ ሩታ የምታደርጋቸው ነገሮች ሁሉ በዙሪያ ያሉ ሰዎች ሁሉ እንደሚያናድዱት፣ እንደሚያበሽቁት እና ስሜቱ ሁሉ እንደሚጎዱት ነው በዛሬ ቪዲዮ የተናገረው። ምንድነው እንግዲህ ዛሬ በተሰራው ወይም ዛሬ በተለቀቀው ቪዲዮ ላይ ሁለታቸውን ጠርቶ እነ ፈረንጁን ማለት ነው ጠርቷቸው ሁሉ ነገር የሆዱን ተናገረው። እንግዲህ በየማሉ ቪዲዮችን እናያለን። አብረሃው አንድ ቀን እንኳን ያሳለፍከው ሰው፣ አብረሃው አንድ ቀን እንኳን ምግብ የበላኸው ሰው እንደዚህ አይኮንም። ሌላው ይቀርና የሁሉ ጊዜያቶች የሁሉ አመታት አብሮ የቆየ ሰው ይቀርና ማለት ነው። እና እኔ ለሁለታችሁ መልካም ነገር ከማሰብ ውጪ ነገ ላይ ህይወታችሁ ተለውጦ ገንዘብ ሰርታችሁ የተሻለ ቦታ እንድትደርሱ ከማገዝና ከመርዳት ውጪ ምን አድርጌባችሁ አውቃለሁ? እንዴ እኔ የምሰራውን ስራ እኮ እናንተ ስራ በፈታችሁ ሰዓት፣ ጥሩ ደረጃ ባልሆናችሁ ሰዓት ኑ እንዲህ ዩቲዩብ እንሰራለን እንተጋገዛለን ብዬ ወደ ሚዲያ አምጥቻችኋለሁ። ዛሬ ላይ ግን ደርሳችሁ እኔ ላይ ጠላት መሆኑ ተገቢም አይደለም። እነራሳችሁም እንዳአምሯችሁ ስታስቡት በምን አይነት መንገድ እንትን ብትረዱት ነው ነገሩ? ይሄን ነገር ብታብራሩልኝና ብታስረዱኝ። ስሜቱን ሁሉ ያው በቀጥታ ከመናገር ይልቅ ዞር ብሎ ነው የተናገረው። ምክንያቱም ሰው ይሄን ሁሉ አድርጎ ደግሞ ይሄን አድርጌ ማለት ራሱ ተገቢ ነው ብዬ አላምንም። ምክንያቱም እናንተ ሁላችሁ ከጀርባ ከዙሪያው ያሉት ጓደኞቹ አሁን ያሉት ሁሉ እኔ ነኝ ዩቲዩብ አስጀመርኳችሁ፣ ዩቲዩብ ከፍቼ ይሄ ሁሉ ነገር እንድትሰሩ አድርጊያችሁ ዞራችሁ የኔ ጠላት ሆናችሁ ነው ያላቸው ማለት ነው። እንዴት ነው ጠላት የሚሆኑት? ምክንያቱም እኔ ከማልፈልገው ሰው ጋር በማልፈልገው መንገድ ሆናችሁ እኔን ጀርባ ሰጥታችሁኝ ለሌሎች እያሽቃበጣችሁ ነው ያላችሁት። ምን አጥፍቼባችሁ ነው? ጥሩ በሰራው አሪፍ ነገር ባረኩላችሁ እንድትለወጡ መንገድ ባሳየኋችሁ ይህ ሁሉ ይገባኛል ወይ ብሎ ነው የተናገረው። እንግዲህ አስቡት፣ አንድ ሰው የሰራውን ጥሩ ነገር ወይም መልካም ነገሮችን አንድ ሰው ፊት ቀርቦ መናገር ከጀመረ የልቡን የውስጡን ምናምን ማውጣት ፈልጓል ማለት ነው። እንግዲህ አብርሽ ውስጡ የተሰማውን ነገር በግልጽ ለመናገር የፈለገው ይህንን ነገር ያደረገላቸው ነገር መቼም እውነት ነው፣ አይካድም አይደለ? እነዚህ አጠገባቸው ያሉ ዙሪያውን ያሉት ሰዎች ሁሉ እሱን እንትን አድርገው ነው የመጡት እዚህ ጋር። እሱን አስጀምሯቸው ሊሆን ይችላል፣ መንገዱን አሳይቷቸው ጠርጎላቸው ምናምን ሊሆን ይችላል። በዩቲዩብ በኩል በዚህ ባለው ዩቲዩብ ፕላትፎርም በኩል ወደ ስራ ያገቡት ማለት ነው። ስለዚህ ምንድነው ይህን ሁሉ መናገር ከቻለ ይህን ሁሉ ነገር አድርጌያለሁ ብሎ ለመናገር የወጣው እዚህ ጋር በጣም እየተጎዳ መሆኑን
እንዴት እንደዚህ አድርጌላቸው እንዴት ውለታው ይሄ ነው ወይ ብሎ መልሱ ይሄ ነው ወይ ብሎ ለመናገር የቻለው እንግዲህ አንደኛ ለሩታ ያለው ስሜት የምትሰማው ያንተን ህይወት የሚያበላሽ ሰው፣ ያንተን ትዳር የሚበትል ሰው፣ ዛሬ ላይ ደስተኛ ብቻ እንድትሆን የሚፈልግ ሰው ብቻ ነው ጆሮን አዳምጠህ የምትሰጠው ማለት ነው። እኔም ፈረንጁም ያንተ ጠላቶች አይደለንም። ቢገባ አሁንም ትዳርን ለመመለስ ትዳርን አንድ ለማድረግ ምን ጥርሶች ነን። በዛ በተረፈ ደግሞ ደስታ ብር ቢኒያም አንድ ጥያቄ እሺ ጨርስ አላቋርጥ። ስለ ደስታ ብር ከፍሏቸዋል ምናምን ታቀናለህ እኮ በዚህ ልክ ብር ተከፍሎን ያንተን ህይወት የምናበላይ ሰዎች አይደለንም። በዚህ ልክ ደግሞ እኛም ክፉ አይደለንም። አንተ ያደረክልንም ውለታ ረስተን አይደለም። ገብቷል። ማንም ባልነበረን ጊዜ ከጎናችን ነበርክ፣ እንደ ጓደኛ አበርትተናል። ነገር ግን ዛሬም እነግርሃለሁ ከጥፋት የሚመልሰው ሰው ነው ያንተ ጓድ ነው። ሩታ እንደሚወዳት እንደሚያፈቅራትና እሷን ስትጎዳ ማየት አልፈልግም ብሏል። እንግዲህ አሁን በጣም እያበሸቀው አለው አብርሽን በጣም እያበሸቀው አለው ወይም እያናደደው አለው። ምንድነው ይሄ ደስታ የሚባለው ሰውዬ እሱ ቤት መምጣቱ ነው፣ ሩታ አጠገብ መድረሱን ነው። ስለዚህ ሁላችሁም ታውቃላችሁ ይሄ ሰውዬ ምን አይነት ሰው እንደሆነ ታውቃላችሁ። ስለዚህ እኔ ሩታን እወዳታለሁና እንድትጎዳ ማየት ስትጎዳ ወይም እንድትጎዳ አልፈልግም። ለምን ይሄን ሰው አመጣችሁ? እኔን ለማብሸቅ እኔን ለማናደድ ከሆነ ሩታ ትጎዳለች ነው እያላለሁ ማለት ነው። ስለዚህ በጣም እያበሸቀዋለሁ። ደስታ ነው አንደኛ። ሁለተኛ ደግሞ እነሱ ናቸው እኔን ጀርባ ሰጣችሁ እሷን የጠቀማችሁ መስሏችሁ አሁን እነ ፈረንጁ ምናምን ከሩታ ጋር መሆኗን አይደለም እሱ እየተናገራለሁ ከሩታ ጋር መሆናቸውን አይደለም በጣም እንትን እያደረጋሉ። ይሄን ሰውዬ ቤቴ ድረስ አመጣችሁ እናንተ ናችሁ ብሎ ነው እየተናገራቸዋለሁ ማለት ነውና የቻናል ቤተሰቦች እናንተስ ምን ተረታችኋል? እነ ፈረንጁ ልክ ናቸው? ደስታ ልክ ነው? ሩታ ልክ ናት? የትኛው ላይ ናችሁ? ወይስ አብርሽ ልክ ነው ለማለት ብላችሁ ነው ያመጣችሁት? ገባ? አሁን ይሄንን ነው ማወቅ የምፈልገው። እንደማይጠቅማት ደግሞ ጠንቅቀህ ታውቃለህ። ደስታ ማለት ምን አይነት ሰው እንደሆነ አንተ ታውቀዋለህ። ሁሉንም ነገር ታውቃለህ። ከዛ ግን ይዘህላት መጣክ። ሲቀጥል ሩታ በዚህ ሰዓት ሰው ያስፈልጋታል ምናምን ለምትለው ነገር በመጀመሪያ ደረጃ እኔም ከጎንሽ ልሆን ብዬ ብዙ ነገር ጊዜ ለምኛታለሁኝ። አብሬሽ ልኑር እዚህ ቤት ውስጥ አንድ ክፍል ሰጠሽ እዚህ ቤት ውስጥ አብሬሽ ልኑር ምንም ነገር የሚያገናኘን ነገር ብዬ ጠይቄያታለሁኝ። እሷ ሰው ስለሌላት ምናምን ነገር ማለት አትችልም አሁን ላይ ማለት ነው። ለምን በተደጋጋሚ ብዙ ነገር ስለጠየቅኳት፣ ግን እሷ ደግሞ ነገሮችን ስላልፈለገች ማለት ነው። አንተ ግን ማይሆን ሰው ይዘህላት መጣክ ከሱ ጋር ሁኚ ማለቱ ምን አይነት ሲቀጥል በተለያየንበት እንኳን ወር እንኳን ባልሞላ ጊዜ ውስጥ እሱን ይዘህ መጣክ እሱ ይጠቅምሻል ለህይወትሽ የሚያስፈልግሽ እሱ ነው ምናምን ማለቱ ለምን አስፈለገ? ለምንስ እንትን አለ? ቢያንስ እኮ ትንሽ ጊዜ እንኳን አልሰጣሃትም እኮ ወንድ ልጅ ለማምጣት እንዴ ግዴታ ነው እንዴ? እኔ ከዚህ በፊት ስል እንደነበረው እንግዲህ ሩታ የራሷ ሀሳብ ሊኖራት ይችላል፣ ብቸኝነቱ ሊሆን ይችላል ሰውን ያስፈልጋት። ግን እሷ አይደለችም ያመጣችው፣ ደስታን ያመጣችው እሷ አይደለችም። ፈረንጁና ወይም ወንድሟ ነው አይደለ ያመጡት። ስለዚህ አምጥተውልህ ደግሞ እሷ የመምረጥ ወይም የመተውና የመምረጥ መብት አላት። በነገራችን ላይ ግን ምን አይነት ሰው እንደሆነ ካላወቀች ደግሞ ዞሮ እሷ መጎዳት ውስጥ ስለምትገባ ማለት ነው። እና ያላለው እንግዲህ ስለ ደስታ አውቆ ሊሆን ይችላል፣ መርምሮ ደርሶበት ሊሆን ይችላል። የማይሆን ሰው አምጥታችሁ ልትጎዷት ነው። እንግዲህ የእሷን መጎዳት ይቆረቁራል ማለት ነው፣ እያሳስቧል ማለት ነው አብርሽ ማለት ነው። ስለዚህ እንደሚወዳት ግልጽ ነው። አሁን የዛሬ ወቀሳ በዚህ የተነሳ ነው እነሱን ሊወቅስ የቻለበት ምክንያት በዚህ ምክንያት ነው። ምክንያቱም ቪዲዮን ስናየው በቃ ከልቡ ስሜቱን አውጥቶ ነው የተናገረው። ምን አጥፍቼባችኋለሁ እና የምወዳት ልጅ ላይ የማይሆን ሰው አምጥታችሁ የምትጎዳት ነው እያላለሁ። ስለዚህ በኃይል ቢሆን ኖሮ እንግዲህ በኃይል እንትን ማድረግ ይችል ነበረ። ግን ከዚህ በፊት ያሉበት ነገሮች እናውቃለን ማለት ነው። እና የቻናል ቤተሰቦች ትንሽ በየመሃሉ ቪዲዮውን ይዩትና እናንተም የተሰማችሁን ስሜት ኮሜንት ላይ ብትጽፉልኝ በጣም ደስ ይለኛል። አብረን ብንወያይበት ማለት ነው። የቻናል ቤተሰቦች በቀጣይ ቪዲዮ ደግሞ ተመልሼ እመጣለሁ። እስከዛው ሰላም ሁኑልኝ። ላትም የሆነ ነገር ላደርግ አልችልም። እኔ ደስታን ስላገናኘኋት ብቻ እኮ ሩታ ደስታን ተቀብላ የምትኖርበት ሀሳብ የለም። የራሷ ውሳኔ፣ ትልቅ ሰው ናት። አገናዝባ ይሆነኛል አይሆነኝም ብላ ነገሮችን አመዛዝና የምትሄድ ሰው ናት። ይሄን ደግሞ አንተ ታውቃለህ። እኛ ስላገናኘናት ብቻ ሩታ ከደስታ ጋር ትቀጥላ ላይፏን ትጀምራለች? ኖ ምን እያልኩ መሰለህ፣ አንደኛ ነገር እቺ ልጅ እናንተ ናችሁ እያገናኛችኋት ያላችሁ ቢኒያም ፈረንጁም እንደዛው እሷ ፈልጋ ምናምን ነገር አልነበረም መጀመሪያ ጀምሮ ማለት ነው። እኔ ሁሉንም ነገር አውቃለሁ፣ ሁሉንም ነገር እከታተላለሁ። ቢያንስ ትክክል ያልሆነ ነገር ትክክል አይደለም ብላችሁ አይደለም የመለሳችኋት። ግን ይባሰ እስከሱ ጋር እንድትሆን ከኔ ጋር ተለይታ እኔ አብርሽ ይቅርብሽ እሱ ይሻልሻል እያላችሁ